ይሄ ሰው ሚስቱን በጣም የሚጨቁን ሰው ነው። ሽንት ቤት ውስጥ ያሉት ፎጣዎች በትክክል አልተደረደሩም ብሎ ሚስቱን ቶሎ ብሎ ጠራትና ያጠፋችውን ጥፋት ራሷ አይታ እንድታስተካክል ይጠብቃት ጀመር። የሎራ ፌስ ከፍርሃቷ የተነሳ ደም ለበሰ። ከዛም ፎጣውን እንዳየችው ባሏን ይቅርታ እየጠየቀች ፎጣውን ማስተካከል ጀመረች። ማይክ በተረጋጋ ስሜት ድምጹን ዝግ አድርጎ ነው ያጠፋችውን ነገር ቢነግራት፣ ሎራ ግን የሱ መረጋጋት በኋላ የሚያመጣውን ነገር ስለምታውቅ በፍርሃት እየታዘዘችው ነው የምትኖረው። እራት መስራት ከጀመረችም በኋላ ሌላ ስህተት እንዳትሰራ በጣም እየፈራች ነበር። ከዛም ካቢኔቱን ከፈተችና እራት መስራቷን ከመቀጠሏ በፊት ሁሉንም ነገር አረጋገጠች። በድጋሚ የተበላሸ ነገር ካለ እየፈለገች ታስተካክላለች። እናም ሁሉም ጣሳዎች በትክክል ፊታቸውን አዙረው መቀመጥ አለባቸው። እራት ለመስራትም ጊዜ ስለሚፈጅባት ማይክ ከጎረቤቱ ጋር ለመጨዋወት ወደ ውሃው ዳር ሄደ። በወሬያቸው መሃልም ጎረቤቱ ሚስቱ ቆንጆ እንደሆነች ነገረው። ሰውየው ምንም አስቦ አልነበረም፣ ቁንጅናዋን እያደነቀ ብቻ ነበር። ማይክ ግን የሰማው ነገር ውስጡን እያቃጠለው ነበር። ወደ ቤት ሲመለስም ማላገጥና መቀለድ ጀመረ። ጎረቤታቸው ወጣትና ቆንጆ እንደሆነ ያወራ ጀመር። ሎራም ልክ ያልሆነ ነገር እንዳለ ተሰማትና ምንም እንዳልመሰለው ሰው ስራዋን መስራት ስትጀምር፣ ማይክ ግን ንግግሩ እየባሰበት መጣ። እሱ ለስራ በሚወጣበት ጊዜ ጎረቤቱ እዚህ እየመጣ ከሷ ጋር እንደሚውል እርግጠኛ ሆኖ ማውራት ጀመረ። ሎራ የሚያወራው ነገር ልክ እንዳልሆነና ጭራሽ ሰውየው እንደማታውቀው ብትናገርም የባሏን ንዴት ግን ከቁጥጥር ውጪ ሆነ። ከዛም በጥፊ አጮላት። በትዳር የቆዩበትን 5 ዓመት ሙሉ ቤታቸው ውስጥ እንዲህ አይነት ጭቆና የተለመደ ነበር። ሎራም ከዚህ ትዳር ለመውጣት አስባ ታውቃለች፣ ግን ከሱ ጋር የምትፋለምበት አቅም የላትም። ይሄ ትዳር ለሷ ሰቆቃ ብቻ ነበር። ትዳሯንም ለመቀጠል የሚደርስባትን ከመቋቋም ውጪ ምርጫ አልነበራትም። ትንሽ ቆይቶ ደግሞ ማይክ እንደሌላ ሰው አክት ማድረግ ጀመረ። ከወደቀችበት እንድትነሳ አገዛት። ከዛም በተረጋጋና በፍቅር መንፈስ ያወራት ጀመር። ይህን ያደረገው ግን ዛሬ የሚሄዱበት ቦታ እንደነበራቸው ትዝ ስላለው ነው። ጎረቤታቸው አዲስ ጀልባ ገዝቶ ማታ ላይ ውሃው ላይ ራት እንዲበሉ ጋብዟቸው ነበር። ሎራም ከመስማማት ውጪ ምርጫ አልነበራትም። ምሽት ላይም ከጎረቤታቸው ጋር በጀልባው መዝናናት ጀመሩ። ከዛ ግን አየሩ በጣም ተቀየረ። ድንገተኛ ማዕበል መጣና ጀልባው ላይ የነበሩ ገመዶችን በጣጠሳቸው። ማይክም ሊያስተካክል ወደዛ ሲሄድ አንድ እንጨት መታውና ውሃ ውስጥ ገባ። ጎረቤቱም ቶሎ ብሎ የማይክን እጅ ያዘው። ግን ማይክን ጎትቶ ጀልባው ላይ እስኪያወጣው ድረስ ሎራ ከጀልባው ላይ ተሰውራ ነበር። ሁለቱም ወንዶች ስሟን እየጠሩ ይጮሁ ጀመር። ግን ምንም ያህል ቢፈልጓትም ሊያገኟት ግን አልቻሉም።